ሽብርተኝነት ላይ ምን አይነት ሀሳብ ነው ያለ? ሽብርተኝነትን ትደግፋለህ ወይስ አትደግፍ? ማለቴም ይሄ ደረቅ የሆነ ሽብርተኝነት ሳይሆን በሃይማኖት ስም የሆኑ ሽብርተኝነቶች አሁን አይኤስ አለ፣ ቦኮ ሀራም አለ፣ አልሸባብ አለ፣ በእምነት ያሉ አሸባሪዎች አሉ። እነዚህን አንደግፋቸው። እሺ አመሰግናለሁ። ኢስላም ሰላም አንዴ ላስረዳ። እሺ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃእ አልዐዱው አሉ ወስአሉላህ አልዓፊያ አሉ። ሐዲስ ላይ ሲናገሩ አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት አሉ። ተመልከቱ፣ ምኞት ራሱ እንዳይኖራችሁ አሉ። ታዲያ ምን እንመኝ ከተባለ ቀጥለው ምን አሉ? ወሰሉላህ አልዓፊያ፣ ይልቁንስ በእናንተም በጠላትም መካከል አላህ ሰላምን እንዲያሰፍን ለምኑት አሉ። አያ በሌላ አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። ሙሐመድ ሆይ ከሃዲያኖች ቀጥ እስካሉላችሁ ድረስ እናንተም ቀጥ ብላችሁ ኑሩ ከእነርሱ ጋር አለ። በሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ወተወከል ዐለላህ ኢነሁ ሁወ ሰሚዑል ዐሊም ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አለ። ተመልከቱ፣ ስለ ጸበኛ ከሃዲ ነው እያወራ ያለው። ሊጋደል የመጣ ከሃዲ ራሱ ለእርቅ ቢወርድ አንተም ለእርቅ ውረድና ሰላምን አስፍን አላቸው። ይሄ በቁርአን ላይ ይገኛል። ታዲያ ቁርአን ላይ ተገዳደሉ የሚል አንቀጽን ልታገኝ ትችላለህ። እነዚህ አንቀጾች ሁሉ የሚናገሩት ምንድን ነው? ሊጋደል ስለመጣ አካል ነው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ ያ ማለት ሰላምን አልፈልግም ብሎ በጠብጣለሁኝ አለ አንድ የሆነ ኃይል ማለት ነው። ገብተዋል። የዛኔ ሰላም ታረጋጋ ዘንድ የምታደርገው መከላከል አለ። ይሄን መንግስቶችም ያደርጉታል አይደለ? ወታደር የተዘጋጀው ለምንድን ነው? ረብሻን አስነሳለሁ የሚልን አካል ስርዓትን ያስይዛል። የዛኔ ሰላምን አስጠበቁ ማለት ነው። አሁንም ኢስላም ሰላምን ለማስፈንና ለማስጠበቅ የደነገገው ድንጋጌ ነው ጂሃድ የሚባለው ነገር እንጂ ሰዎችን ለመጋደል እንደዛ አይደለም። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚዋጓችሁን ብቻ ተዋጓቸው አለ። አየህ አይደለ? የማይዋጉትንስ ወሰን እንዳታልፉ በሌሎች ላይ ቀጥሎ ምን አለ? ወላ ተዕተዱ ኢነላህ ላ ዩሒቡል ሙዕተዲን አለ። ሰላማዊ በሆኑት ላይ ግን ወሰንን እንዳታልፉ እኔ ወሰን ኃላፊዎችን አልወዳቸውም እና ብሎ አላህ ተናገረ። አየህ አይደለ? ሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦችን ወደ ጂሃድ ሲልኩ ጊዜ ምን ይሏቸዋል? ላ ተቅትሉ ጥፍለን ሰጊረን ወላ ሸይኸን ከቢረን አው ወላ ሸይኸን ሐረመን ወላ እምራአተን ወላ ቅሲሰን ወላ ራሂበን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጦር ሜዳ ሲልኳቸው ጊዜ ሰሓቦችን አደራችሁን ህፃናትን ብታገኙ ከከሃዲያን ልጆች እንዳትገሉባቸው፣ ሴቶቻቸውንም እንዳትገሉባቸው፣ ሽማግሌዎቻቸውን እንዳትገሉባቸው፣ አሮጊቶቻቸውን እንዳትገሉባቸው፣ ቀሳውስቶቻቸውንም እንዳትገሉባቸው፣ መነኩሴዎቻቸውንም እንዳትገሉባቸው። አየህ፣ ምክንያቱም የራሱን አምልኮ ነው እዛ የሚሰራው፣ እሱን ጫፉን እንዳትነኩት። ነገር ግን ሰይፍ ይዞ ሊዋጋ የመጣን አካል ብቻ የዛን እነሱን ትዋጋላችሁ አሉ። ስለዚህ የሆነ ኃይልን ሰዎችን እጋደላለሁ ብሎ የሚነሳን አካል ለማጥፋት ማን ነው? እነሱን ለመገዳል የተደረገ ስርዓት ለማስያዝ የተደረገ ድንጋጌ እንጂ ጂሃድ ሰላማዊ ሰዎችን አይደለም። ታዲያ ሰላማዊ ሰው የሌላን እምነት ተከታይ የገደለ ሰው ቅጣቱ ምንድን ነው እንደ እስልምና ከተባለ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነን ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኙም ብለዋል። የገነትን ሽታ አያገኝም ይሄ ሰው ብለዋል። ሰላማዊ